የኛ ስፖርት ተጀምሯል። እንደሚታወቀው ዘወትር ማክሰኞ በዚህ ሰዓት ከትላልቅ የስፖርቱ ዓለም ሰዎች ጋር ከናንተ ጋር ቆይታ ያደርጋሉ። ለዛሬ ደግሞ የጋበዝንላችሁ እንግዳ የዚህ ዓመት ኮከብ ግብ አስቆጣሪን እየመሩ ካሉ ሁለት ተጫዋቾች መካከል አንደኛው ነው። ከኢትዮጵያ ንግድ ባንክ ጋር የፕሪሚየር ሊግ ዋንጫ ከቅዱስ ጊዮርጊስም ጋር እንደዚሁ በስኬት ያሳለፈ ተጫዋች ነው። በሲዳማ ቡና አሁንም ድረስ የማይቆራረጥ ፍቅር የመሰረተ ኮከብ ተጫዋች አዲስ ግደይ ጋር ቆይታ እናደርጋለን። አዲስ ጥሪያችንና ክብረህ ስቱዲዮ ስለመጣ እጅግ አመሰግናለሁ። እኔም ያው አክብራችሁኝ እንግዳ እንደሆን ስለጋበዛችሁኝ እጅግ በጣም አድርጌ አመሰግናለሁ። የኢትዮጵያ ፕሪሚየር ሊግ ጨዋታዎች አዳማ ነበራችሁ ሰሞኑን 24ኛ ሳምንት ጨዋታችሁን አድርጋችሁ ነው ረፍት ለብሔራዊ ቡድኑ ጨዋታዎች የተገናኘ ነው። አንተ ደግሞ በመጨረሻው ጨዋታ 24ኛው ሳምንት ላይ ከፍተኛ ግብ አስቆጣሪነቱን የምትመራበትንም ግብ አስቆጥረህ ነው የመጣው። የውድድር ዓመቱ እንዴት እያለፈ ነው? ያው የዘንድሮ የውድድር ዓመት ከኢትዮጵያ ንግድ ባንክ ጋር በምንፈልገው መልኩ ጥሩ አይደለም፣ ግን መጥፎ የሚባል የውድድር ዓመት ነው ብዬም ሙሉ ለሙሉ አልደመደምም። በአጠቃላይ ቻሌንጂንግ የሆነ የውድድር ዓመት እያሳለፍን ነው። ቲማችንም አዲስ ቲም እንደመሆኑ መጠን እለት ተዕለት ፕሮግረስ ላይ እያደገ ያለ ቡድን የሚያድግ ወደፊት ደግሞ የተሻለ መሆን የሚችል ተስፋ ያለው ቡድን ይዘን ውድድራችንን እያደረግን ነው። ያው በአጠቃላይ ግን ጠንካራ የውድድር ጊዜን እያሳለፍን ያለን። በጣም አሪፍ። እንደው እንደ መግቢያ ነው ያነሳ ነው። በኋላ የንግድ ባንክ የውድድር ዓመቱን አጠቃላይ ስለ ሊጉም ብዙ ነገሮችን እናነሳለን። አዲስ ግደይን በደንብ እንተዋወቀው እስኪ። የእግር ኳስ ህይወቱ ጅማሩ የት ነው? አዲስ ግደይ የት አካባቢ ተወለደ? ብዙ ጊዜ አእምሯችን ውስጥ የሚመጣ ነገር አለ። ቅድም ከማይክ ውጭ እያወራን ነበረ። እሱን ነገር ብታጫውተን። ያው ትውልድና እድገቴ አጋሮ ከተማ ላይ ነው። የትምህርት ጊዜንም ያሳለፍኩት የኳስ ጅማሬም ያው በፕሮጀክት በትምህርት ቤት እዛው አካባቢ ላይ ነው እየተጫወቅኩ ያደግኩት። ግን ያው ክለብ ለመግባት ምናልባት እንደ አካባቢያችን ትንሽ እግር ኳሱ በምንፈልገው ልክ ያደገበት አካባቢ ስላልነበረ ወደ ክለብ ለመግባት ትንሽ ፈታኝ ነበር። ግን ያው በትምህርት ቤቶችና በፕሮጀክት ውድድሮች ላይ እየተጫወትኩኝ ነው እንደ ማንኛውም ኢትዮጵያዊ የኳስ ህይወቴን የጀመርኩት። ኦኬ። እኔ የሲዳማ ልጅ ነበር የምትመስለኝ። ሐዋሳ ይርጋለም አካባቢ ብዙ ሰው እንደዛ ገጥሞ አያውቅም? ያው እኔ ለራሴ እንደዛ ብዬ ነው የምነግረው አንዳንድ ጊዜ። ያው እንዳልከው ብዙ ሰዎች እኔን የሚያውቁኝ በሲዳማ ቡና ቤት ነው። ሲዳማ ቡና ቤት በጣም ጥሩ ቆይታ ነበረኝ። በእግር ኳሱም ከማህበረሰቡ ጋር የነበረኝ ግንኙነት እጅግ በጣም መልካም ስለነበረ አብዛኛው ሰው ያወቀኝም አዲስ ነው ያወቀው በሲዳማ ቡና ቤት ስለሆነ ኦሬዲ በቃ ከኔ መረጃውን ሁሉ ሳይወስዱ እርግጠኛ ሆነው ነው የሲዳማ ልጅ እዛ አካባቢ ልጅ አድርገው የሚያስቡኝ። ያው እኔ ሲዳማ ልጅ ነኝ፣ ግን ያው ትውልድና እድገቴ አጋሮ ከተማ ላይ ነው። አሁንም ግንኙነትህ ከክለቡ ጋር ያለውን ነገር እናነሳለን በኋላ። ምናልባት ወደ እግር ኳስ ተጫዋችነት እንድትመጣ ኢንስፓየር ያደርገህ የተለየ ነገር አለ? እንዳልከው በትምህርት ቤት በፕሮጀክቶች ምናምን አልፈህ ነው የመጣኸው። የአብዛኛው የኢትዮጵያዊ እግር ኳስ ተጫዋች መነሻ የሰፈር ውድድሮች፣ የሰፈር ጨዋታዎች ናቸው እና ለአንተ የተለየ ኢንስፓየር ያደረገህ ነገር አለ? ያው እንዳልኩ በትምህርት ቤቶችና ሰፈር ውስጥ በፕሮጀክት ውድድሮች ፕሮጀክት ውስጥ በበጎ ፈቃደኝነት በሚሰሩ የአሰልጣኞች ውስጥ ታቅፌ ነው እግር ኳስን የጀመርኩት። ግን ያው ኢንስፓየር እንደሆነ የተለየ እንደዚህ ምለው ምክንያት የለኝም። ምናልባት አሁን እንደ ቤተሰብ ስትሄድ እኛ ቤተሰብ ውስጥ ኳስ የተጀመረው በእኔ ነው። ታላላቅ ወንድሞች አሉ። ለቤቱ ከመጨረሻ ሁለተኛ ነኝ። ስንት ልጅ አለ ማለት? 7 ነን። እሺ። 5 ይቀድመኛል፣ 6ኛ ነኝ። 7ኛ የኔ ታናሽ እህት አለች። እሺ። እና ወንድሞች አሉ፣ እህቶችም እንደዛ። ግን ወንድሞቼ ስለ ኳስ አይዲያው የላቸው። ኦኬ። በቃ አጠቃላይ አይዲያው የላቸውም ስለ ኳስ። ቤተሰቦች እንዲህ ኳስ ተጫዋች ነበረ ምናምን ብዬ አሪያ አድርጌ የተነሳውበት እንትን የለም። ግን በቃ በራሴ ላይ ባደረብኝ ኢንተረስት ነው እግር ኳስ ተጫዋች ለመሆን ያው
ብዙ ቻሌንጆችን በልጅነቴም ጨምሮ አልፌ አሁን ላለሁበት የደረስኩት። ቢያንስ ወንድሞቼ በዛ አይነት መንገድ ካላለፉ ለሰፈር ጨዋታ እንኳን ዝግጁ ካልሆኑ ጫናው ከባድ ይመስለኛል። ቅሪል ላይ ያለፋህ መጥቃ ምናምን ተብሎ ትምህርት ላይ አልተባልክ? ትክክል። በጣም ቻሌንጁ የሚጀምረው ከቤት ነው እንዳልከው። ቤተሰብ ሙሉ ለሙሉ ትኩረትን ትምህርት ላይ ብቻ እንድታደርግ ነው የሚፈልገው። ለእግር ኳሱ የሚሰጠው የሰው አመለካከት በሰዓቱ እንትን ነበር፣ ዝቅ ያለ ግምት ነበር። እግር ኳስ በቃ እንዳልከው ቅሪላ ዝም ብለህ አልፋ ፀሐይ ላይ ፀሐይ ትንከራተታለህ የሚል አይነት ተስፋ የሚያስቆርጡ አይነት ቃላቶችን አብዛኛው ማህበረሰቡ ከቤተሰብም አልፎ ማህበረሰቡ እንደዛ አይነት ነገሮች ያሳድሩብሃል። ግን ያንንም ጭምር ተቋቁመን ነው አሁን ላለንበት የደረስነው። ደግሞ እንደ ሀገርም የኢትዮጵያ እግር ኳስ የነበረበት ደረጃ ዝቅ ማለት አሁን ለምሳሌ ብሔራዊ ቡድኑ አፍሪካ ዋንጫን ደጋግሞ ቢያነሳ በየአካባቢው ያለው ስሜት ይታወቃል። ከ31 ዓመት በኋላ ስናልፍ በእያንዳንዱ ቤት ውስጥ የኢትዮጵያ ብሔራዊ ቡድን ስሜቱ ተጋብቶ ነበርና ሁሉም ኳስ የመጫወት ፍላጎት ምናምን ነበረው። በአጋጣሚ እንኳን ለጤናችን እንኳን ወተን ተጫውተን ትንሽ ወለም ብሎን ስንመጣ አንተ ማንንም ይሎ ተጫዋች ልትሆን ነው ምናምን ብሎ የብሔራዊ ቡድኑን ነገር አብሮ ይነሳልና እንደዛ አይነት አጋጣሚዎች ይኖራሉ። እስኪ የእግር ኳስ ተጫዋችነት ጉዞህን እንመልከተው። አዲስ ከየት ወደ የት ነው ያመራው? በተለይ ደግሞ ከፕሮጀክት ተነሳ ከዚያ በኋላ መዳረሻዎችህ ወደ ሲዳማ ቡና ወይስ ደግሞ ከዚያ በፊት ሌሎች ነበሩ? ያው እንዳልኩ በፕሮጀክት ውድድር ላይ በሰፈር ውስጥ በምንጫወት ትምህርት ቤትና እንዲ ፕሮጀክት ውድድሮችን ነው ራሳችን እዛው አጋሮ ላይ ነው ውድድር የነበረው። ወደ ሌላ ቦታ ሄዶ የመጫወት ብዙ እድሉ የለንም። ለዛም አንዳንድ ጊዜ በጣም ተስፋ ወደ መቁረጥ ሁሉ በልጅነት ተስፋ ወደ መቁረጥ ሁሉ ሁኔታዎች የምታመራባቸው አጋጣሚዎች ይመጣሉ። ግን ያም ጊዜ አልፎ እኔም እድለኛ ስለነበርኩኝ በሰዓቱ ከፕሮጀክት ውድድር ወራቤ ከነማ ነበር የገባሁት። ወራቤ ከነማ ከፍተኛ ሊግ ላይ ወራቤ ከነማ ገብቼ ከወራቤ ከነማ ነው ወደ ሲዳማ ቡና የመጣሁት። ምናልባት በዛ ሰዓት ወራቤ የነበርኩበት ሰዓት ያን ያህል እንደዚህ መታወቁም በሰው ዘንድ የነበረኝም ነገር ትንሽ ነው። ሲዳማ ቡና ደግሞ ከገባሁኝ በኋላ በፕሪሚየር ሊጉም ላይ ከተጠበቀው ጊዜ በፈጠነ ነው ሊጉን የለመድኩት። በብዙ ሰው እውቅና ውስጥም የገባሁት በብዙ ሰው አይምሮ ላይ የመጣሁት ሲዳማ ቡና በገባው በአጭር ጊዜ ውስጥ ነውና የሲዳማ ቡና ቆይታዬ እንደዛም ነበር። ከዛ በኋላ ወደ ጊዮርጊስ፣ ከጊዮርጊስ በኋላ ደግሞ ቀጥታ ወደ ኢትዮጵያ ንግድ ባንክ ነው የመጣሁት። ሲዳማ ላይ የሚያቆየን ብዙ ነገር ያለ ይመስለኛል። ምን ያክል አመት ቆየ? ሲዳማ ቡና 5 አመት ቆይቻለሁ። 5 አመቱ ግን በቃ በጣም በፍቅር የቆየሁበት አመት ስለሆነ ለኔ በጣም ትንሽ ጊዜ ነበር ብዬ ነው የማስበው። ሰው እንዳልከው መጀመሪያ የዛ አካባቢ ልጅ አድርጎ የሚመስለኝ በዚህ ሁሉ አመታት ውስጥ ሁሌም እዛው በዛ ማሊያ ስለሚያየኝ የአካባቢ ልጅ አድርጎ ለመወሰን ምንም የተቸገሩበት ሁኔታ የለምና ሲዳማ ቡና በቆየሁበት በዛ አመታት ውስጥ ግን ረጅም ጊዜ ግን ደግሞ እንደነበረን ፍቅርና ለቡድኑ እንደነበረኝ ነገር በጣም አጭር ጊዜ ነበረኝ ብዬ ማስበው አመት ነው ያቆየሁት። ኦኬ፣ በሲዳማ ያሳካቸው ነገሮች ምንድናቸው? በግልህ በተለይ ከግብ አስቆጣሪነት ጋር የተገናኙ ብዙ ነገሮች አሉ። ከደጋፊው ጋር ያለ አታችመንት በጣም ጥብቅ ነበረ። እነዛን ስሜቶች እንዴት ነው መፍጠር የምትችለው? ምንድን ነበር የተለየ ነገር አለህ? ግብ ከማስቆጠር ባለፈ ማለት ደጋፊው አንተን ይፈልጋል፣ እናንተ ደግሞ ወደ ደጋፊው የበለጠ የምትቀርብበት ከግቦቹ ባሻገር ምን ነበር? ያው ከደጋፊውም ጋር ከአጠቃላይ ከሲዳማ ማህበረሰብ ጋር ያስተዋወቀን ይሄ ቡድን ነው። ከሜዳ ውጪ ባለ በተለየ ነገር እንደዚህ የምተዋወቅባቸው ወይ ተግባባውባቸው ነገሮች ብዙ የሉም። በአጠቃላይ ግን ቡድኑ የክልሉ አምባሳደር ነው። ለቡድኑ የሚሰጡት ቦታ፣ ለቡድኑ የሚሰጡት ክብር፣ ለእያንዳንዱ ተጫዋች ያላቸው ፍቅር እጅግ በጣም የሚለይ ነበርና በዛ አይነት መልኩ ነው ሲዳማ ቡና ቤት ማሳካት ፈልጌ ያላሳካዎች ነገሮች አሉ። እንደ ቡድን በሲዳማ ቡና ታሪክ ሁለተኛ ሆኖ ሲጨርስ የዛ ቡድን አባል ነበርኩኝ። ትልቅ ታሪክ ነው ለኔ በሲዳማ ቡና ቤት ትልቁ ስኬቴ ብዬ የማስበው ሲዳማ ቡናን በፕሪሚየር ሊጉ ሁለተኛ ሆኖ የጨረሰበት አመት ነበር። መቀሌ ሰባ እንደርታ ሻምፒዮን የሆነበት አመት ላይ እኛ ሁለተኛ ሆነን ነበር የጨረስነው። በዛን አመት ደግሞ የሊጉም ሁለተኛ ከፍተኛ ጎል አስቆጣሪ ሆኜ ነው ከአማኑኤል ገብረ ሚካኤል በመከተል
የጨረስኩት። በጣም አስጨናቂ ነበር የውድድር ፋሲል አለ በጣም ያው በኢትዮጵያ ታሪክም 3 ሜዳዎች ላይ ዋንጫ የተዘጋጀበት አጋጣሚ ነበር። ምክንያቱም ሶስታችንም ዋንጫውን የማንሳት እድል ይዘን ወደ ሜዳ እስከ መጨረሻው ጨዋታ ድረስ ወደ ሜዳ ይዘን የገባንበት ጨዋታ ነበርና ለህዝቡ እኔ እንደውም በጣም የከፋኝም ቀን ማለት በሁለት አይነት ስሜት የገለጽኩበት ቀን የከፋኝም በጣም ደስ ያለኝም ቀን ነበር የመጨረሻው የዚህ ዓመት የመጨረሻው ጨዋታችን። ምክንያቱም ያን የመሰለ ደጋፊ ዋንጫውን እያየ አለማንሳታችን በጣም አስከፋኝ። ሜዳ መጥቶ ዋንጫው ተመልሶ ሲወጣ በዛው ልክ ደግሞ ሁለተኛ ሆነን ስንጨርስ በታሪክ ለመጀመሪያ ጊዜ ነው ሲዳማ ቡና ሁለተኛ ሆኖ የጨረሰው። ከፍተኛም ውጤቱ ነበር። ያንን ሳይ ደግሞ በጣም ደስተኛ የሆንኩበት አጋጣሚ ነበር። ይርጋለም ላይ ጨዋታ የማድረግ ስሜት ምንድነው? እንደምሰማው ከሆነ ይርጋለም ላይ በኢትዮጵያ ሕዝብ መዝሙር ነው ጨዋታዎች ብዙ ጊዜ የሚጀመሩት። ከዚያ በኋላ የተጋጣሚዎች እግር የሚብረከረክበት ስቴዲየም ነው ይባላል እና የሲዳማ ደግሞ የበለጠ የአሸናፊነት ወኔያቸው የሚመጣበት ነው ይባላል። እዛ ሜዳ ላይ ጨዋታ የማድረግ ስሜቱ ያው እንዳልከው ሲዳማ ቡና መጀመሪያ ስገባ ሜዳችን የነበረው ይርጋለም ሙሉ ለሙሉ የክለቡ መቀመጫም ይርጋለም ነበርና ጌሞች ከመጀመራችን በፊት በህዝብ መዝሙር በኢትዮጵያ ህዝብ መዝሙር ታጅቦ ነበር ሁሉም ጌሞች የሚደረጉትና ያንን እኛ ላይ በተለይ ባለሜዳ ሆነን እኛ መንገጥመው ቡድን ላይ የራሱ የሆነ ተነሳሽነት እንዲፈጠር ተደርጎ ታስቦበት የተሰራ ነገር ነው። ያም ነገር ሰርቶ እኛ በሜዳችን በተለይ ይርጋለም ላይ ሲዳማ ቡና እጅግ በጣም ፈታኝ ቡድን ነው። በጣም ከባድ ቡድን ነው። እዛ ሄደ ነጥብ ይዘህ መውጣት እጅግ በጣም አስቸጋሪ የነበረበት እኛ ደግሞ በሜዳችን እጅግ በጣም የተሻሉ ውድድር ጊዜያትን የምናሳልፍበት አመት ነበርና የይርጋለም ቆይታችን ሲዳማ ቡና በጣም ልዩ አመት ነበር። ኦኬ ከክለቡ ጋር ስለመጨረሻ ጨዋታም እያነሳህ ነበር። የተለያየበት አጋጣሚ እንዴት ነው? የተለያየበትን አጋጣሚ ሳስታውሰው ማለት እፈራለሁኝ። ማለት አንዳንድ ጊዜ መለያየት ማትፈልገው ግን ደግሞ ግድ ይሆነበት ሁኔታ ነበር። የተለያየንበት አጋጣሚ ድሪም የምታደርገው ህልም የምታደርገው ነገር አለ። ሲዳማ ቡና ማለት ሲዳማ ቡና ስገባ ሲዳማ ቡና ጫወታለሁ ብዬ አስቤ አልነበረ። ሁኔታዎች ተመቻችተው ሰዎች እዛ ቦታ ላይ እኔ እንድጫወት ነገሮችን አመቻችተውልኝ ገብቼ ግን ደግሞ በጣም ቤተሰብ ሆኜ እኔም በጣም ወዳቸው እነሱም የሚወዱበትን ሁኔታዎችን ፈጥረ እጅግ በጣም ደስ የሚል አመታትን ከሲዳማ ቡና ጋር አሳልፌያለሁ። እንደ ህልም ከጠየቀኝ ግን ከልጅነት ጀምሮ ህልሜ የነበረው ጊዮርጊስ መጫወት ነው። የአብዛኛው ኢትዮጵያዊ ተጫዋች ይመስለኛል። የአብዛኛው የኢትዮጵያ እግር ኳስ ተጫዋች ህልም ጊዮርጊስ መጫወት ነው እና ከዛ መሀል ደግሞ የኔ ህልም የነበረው ቅዱስ ጊዮርጊስ ማሊያን መልበስ አንዳንድ ጊዜ ማይቻል ይመስለኝ ነበር። በቃ በጣም ከባድ ይመስለኝ ነበር። ምክንያቱም አጋሮ በነበርኩበት ሰዓት ስለ ጊዮርጊስ ተሰማ ሁሉ ጊዜ የጊዮርጊስን ስም የምትሰማው በአሸናፊነት ነው እና ያ ደግሞ ለኔ በጣም የኒንጃ እንዴት ልበል የፈጠረብኝ እንትን በጣም ከባድ ነበር እና እዚህ ይሄ ማሊያ በቃ የኔ ነው፣ ሽንፈትን አልወድም እና ለጊዮርጊስ መጫወት ማስብ የነበረው በጣም ልጅ ሆኜ ግን ደግሞ የሆነ ሰዓቶች ላይ ማይቻልም እስከሚመስለኝ ድረስ ነበር ትንሽ እንትን የነበረውና ከዛ በኋላ ጊዮርጊስ እንድጫወትላቸው ፍላጎታቸውን ሲያሳዩኝ ያው የተሰማኝ ስሜት ወደ ኋላ ተመልሼ ራሱ ሳስበው በጣም ነው እንትን የሚለኝና አጋጣሚውን እስኪ አንሳልኝ። ማን ነው የጠየቀህ? የስልክ ነው ወይስ ደግሞ በአካል ነው የተነገረ? የስልክ ጥሪ ነው የተደረገልኝ። ማን ደወለልህ? አቶ አብነት ናቸው የደወሉልኝ። ኦኬ እና አጋጣሚ ሆኖ ከጓደኞቼ ጋር ምሳ እየበላን ነበር። ምሳ እየበላን ነበርና ሰብሰብ ብለን ያውቃሉ እነሱም ጓደኞቼም እኔ ማለት ጊዮርጊስ መግባት እንደምፈልግ ጊዮርጊስ መጫወት እንደምፈልግ ያውቁ ነበርና የአቶ አብነት ስልክ ጠራ። ከዛ አንስቼ ማናገር ጀመርኩኝና ስልካቸውን ታውቀው ነበር? አላውቀውም። እሺ ከዛ በኋላ በቃ አንስቼ እንትን ስል ነው ማንነታቸውን ሲገልጹልኝ በጣም ነው የደነገጥኩት። ኦኬ ከዛ በኋላ በቃ ጓደኞቼ ስልኬን እንትን ብዬ አቶ አብነት ደወሉልኝ ብዬ ነው እንትን ያልኩት። ያው ምሳ ነው የተቀለለ ከዚህ ነው የምትነሱ ምግቡ ላይ ቁጭ ብለናል እየበላን
እና በቃ እንደዛ ሲሉኝ በቃ ግራ የመጋባት አይነት ስሜት ተሰምቶኝ በቃ በጣም ትውውቅ ያለህ በጣም የምታከብራቸው ሰው አይነት የሚመስል ስሜት አጠገብ ያሉ እስኪመስለኝ ድረስ በቃ ዝቅ ብዬ ነበር ሳወራ የነበረውና እንዲህ እኛ ጋር እንድትጫወት እንፈልጋለን የሚለውን ነገር አንተስ ምንድነው ፍላጎት የሚለውን ነገር ሲነግሩኝ እሺ ነው የሚባለው ምንድነው የሚባለው በየግራ የተጋባሁበት አጋጣሚ ነበርና እሷን ሞመንት በፍጹም አልረሳትም። ጓደኞቼ ሁሉ በቃ በጣም ገርሟቸው ነበር ሲያዩኝ የነበረውና በቃ በዛ አይነት የስልክ ልውውጥ ውስጥ ከዛ አወራን በአጭር ጊዜ ውስጥ በቃ እኔም ከጊዮርጊስ ጋር ያለኝን እንትን አደረኩ። ግን ደግሞ ከሲዳማ ቡና ጋር በመፈልገው መልኩ ተለያይቻለሁ ብዬ አላስብም። ማመስገን ባለብኝ ልክ አላመሰገንኳቸውም። እነሱ እንደ ልጅ ስለሚያዩኝ ያው አልተቀየሙኝም እንጂ ምናልባት እኔ በመፈልገው ልክ እነሱን ተሰናብቻለሁ ብዬ አላስብም። ግን ያ ሞመንት እጅግ በጣም ለኔ ከባድ ጊዜ ነበር። አንተ ለቀህ ጊዮርጊስ ከገባህ በኋላ አዋሳ ላይ ልምምድ እየሰሩ አጋጣሚ አሰልጣኝ ዘራይን እና የቡድኑን ተጫዋቾች የማግኘት ደጋፊዎችም ጋር የመገናኘት አጋጣሚ ነበረኝ። ለውድድር አመቱ አንተም ጊዮርጊስ እየተዘጋጀህ እነሱም እየተዘጋጁና ስሜቱ በጣም ከባድ ነበረ። አሰልጣኝ ዘራይም የልጁ ፍላጎት ነው፣ ደጋፊዎቹ ደግሞ በአንተ መሄድ በጣም ተከፍተው አንተ ላይ በጣም ብዙ መተማመን ነበራቸውና እስካሁንም ድረስ ያንተ ስም ከፍ ብሎ ስለሚነሳ ነው ደጋፊዎቹ እዚህ ቲፎዞ የሚባል ፕሮግራም አለን እዛ በመጡበት አጋጣሚም ስላንተ ብዙ ያወራሉና ከሲዳማ ጋር ያለው ነገር እሱን ለማንሳት ነው። ምናልባት ዘንድሮ ሲዳማ ቡና ፕሪሚየር ሊጉን አሁን እየመራ ነው የሚገኘው። ትክክለኛው አመት ነው ሻምፒዮን የሚሆንበት ብለህ ታስባለህ? አዎ አሁን ሊጉን እየመራ ያለበት መንገድ የሚያሳየን እሱን ሊጉን በድንገት አይደለም የመሪነቱን ስፍራ ያዘው። ለረጅም ጊዜ ከላይ ሆኖ ሊጉን እየመራ ያለበት አመት ነው። ጥሩ የውድድር ጊዜ እያሳለፉ ያሉበት ጊዜ ነው ያለው። ቡድኑን ለማጠናከር አሁን ሁለተኛው ዙር ላይም የሊጉን ከፍተኛ ጎል አስቆጣሪ አቤል ያለውን ጨምሮ ሱራፌል ዳኛቸውንም በቡድናቸው በማካተት የተሻለ ጥንካሬን ይዘው ነው ለሁለተኛው ዙር የቀረቡት። የሚያሳየው ቡድኑ ካለበት ጥንካሬ አንፃር የነዚህ ልጆች ሲጨመሩ ደግሞ ይበልጥ የተሻለ የውድድር ጊዜ አሳልፎ ሻምፒዮን የሚሆኑበት ሼፕ ላይ ያሉ ይመስለኛል። ያው ያሉበት ሁኔታም አሁን ሊጉን በ5 ነጥብ ልዩነት አይ ቲንክ እየመሩ ነው ያሉት። ያው የአሸናፊነት ወይ ዋንጫውን የማንሳት እድሉን በጥሩ መልኩ ይዘው ያሉበት ጊዜ ይመስለኛል። ምናልባት ከሲዳማ ጋር የተገናኘ አንድ የመጨረሻ ጥያቄ ልጠይቅህ። አዲስ ግዳይ ከሲዳማ ጋር እንዳለው ቁርኝት ደጋፊዎቹ ልብ ውስጥ እንዳለ አንድ ሰው በድጋሚ ለሲዳማ ቡና የመጫወት እድል ይኖረኛል ብለህ ታስባለህ? እንዳልከው እነሱ እኔ በእነሱ ልብ ውስጥ እንዳለው ሁሉ እኔም ሁሌ በልቤ ውስጥ ያለው ሁልጊዜም ሲዳማ ቡና ክለቡም ደጋፊውም በልቤ ያለ በምንገናኝባቸው አጋጣሚዎች ከነሱም ጋር ሐዋሳን በምንሄድ ሰዓት እነሱም ክለባቸውን ለመደገፍ ወደ ሌላ ክልል ከተሞች በምንገናኝበት አጋጣሚ በብዙ መልኩ ቤተሰባዊነታችንን የምንገልጽባቸው ሁኔታዎች አሉ። ስቲል እስካሁን ድረስ የነሱ እንደሆንኩ ነው የሚያስቡት። እኔም ጋር ያለው ስሜት እንደዛው ነው። እግር ኳስ ስለሆነ ነገም እንዳይፈጠር አናውቀውም። ኢንተረስቱ ካላቸው እኔን የመውሰድ ፍላጎቱ ካላቸው ሁኔታዎች ከተመቻቹ ድጋሚ ማንገናኝበት ምንም ምክንያት አይኖርም ብዬ አስባለሁ። ሲዳማ ቡናዎች እየሰማችሁ ነው። አዲስ ግዳይ እግር ኳስ የት እንደሚጥለን አናውቅም። ስለዚህ ሁለታችሁ መፈላለጉ አለ። ጊዮርጊስ ጋር ደግሞ እስኪን ቆይ። የጊዮርጊስ ቆይታ የልጅነት ህልምህ ነው። ገና አጋሮ ያለህ ጀምረህ ለቅዱስ ጊዮርጊስ መጫወት ትፈልጋለህ። አጋጣሚውንም እያነሳን ነበረ። ጊዮርጊስ የነበረህን ጊዜ እስኪናንሳ። ያው እንዳልከው ቅድም መጀመሪያ ላይ የተወሰነ ለመነካካት እንደሞከርኩት ቅዱስ ጊዮርጊስ ቤት ለመጫወት የእግር ኳስ ትልቁ ህልሜ ነው በአገር ውስጥ ደረጃ። ያንንም እንደ እግዚአብሔር ፍቃድ አሳክቻለሁ ማለት ገብቻለሁ ጊዮርጊስ ቤት። የነበረኝን ቆይታ ተገልጸው በመፈልገው ልክ ጊዮርጊስን ጓጉቼ በሄድኩት ልክ አገልግየዋለሁ ስል እንደዛ አልኩ። በመፈልገው ልክ ጊዮርጊስ ገብቼ አሳካዋለሁ ብዬ ባሰብኩት ልክ በራሴ ማለት ነው ያሰብኩትን ነገር አላደረኩኝ። ያው እግዚአብሔር የፈቀደው ነገር ስለሆነ ምንም ላማረር ሳይሆን ሁኔታውን ለመግለጽ ያህል ነው። ብዙ ጉዳቶች ነበሩብኝ።
ያልጠበቅኩት ጉዳት አጋጥሞኝ ነበረ። በጣም ያዘንኩበት እጅግ በጣም በእግር ኳስ ህይወቴ ከባዱን ጊዜ ያሳለፍኩበት ግን ደግሞ ጊዮርጊስ ማለት የክለቡ ሞቶ አለ። አንድ ክለብ አንድ ቤተሰብ ነው። ያንን ነገር ከሞቶነት ባለፈ እውነት እንደሆነ በደንብ ያየሁበት ከኔ ጋር የነበሩበት እኔን ወደ ኳሱ ለመመለስ ወደ ሪትም ለመመለስ ተጫዋቹ የክለቡ አመራሮች እንዲሁም ደጋፊዎች እጅግ በጣም ለኔ ቅርብ ነበሩና በቃ ጊዮርጊስ ቤት የነበረኝ ቆይታን እኔ በመፈልገው መልኩ ባይሆን እንኳን ያማረ እንዲሆን አድርገውልኛልና የጊዮርጊስ ቆይታዬ በዋንጫ በሊጉ የመጀመሪያ የፕሪሚየር ሊግ ዋንጫዬን ያየሁት ከቅዱስ ጊዮርጊስ ጋር ነው። ሁለተኛውንም በዛው ልክ ያየሁት ከጊዮርጊስ ጋር ነው። እኔ ግን መስጠት ያለብኝን ነገር በመፈልገው ልክ ያው እግር ኳስ ስለሆነ አንዳንድ ጊዜ እንደዚህ አይነት ነገሮች አጋጥመው በመትፈልገው ልክ ላይሆን ይችላል። ግን እነሱ ደግሞ እኔ በሰጠሁት ሳይሆን ከሰጠሁት እጅጉን በላይ በሆነ ፍቅር ሰጥተውኝ ከክለቡ ጋር ጥሩ የውድድር ጊዜን አሳልፌያለሁ። ምክንያቱም ከነ ሰላሀዲን ሰይድ በኋላ በኢትዮጵያ አጠቃላይ የበለጠ ተተካለህ ተብሎ የሚታሰበው በብሔራዊ ቡድን ደረጃም አዲስ ግደይ ነበረ እና ቅዱስ ጊዮርጊስ ከገባህ በኋላ ስለ ጉዳቱ እንድናወራ ፈልጌ ነው። ጉዳቱ ምንድን ነበር? ምን አይነት ጉዳት ነበር? ምን ያክልስ ጊዜ ከሜዳ ራቀ? ጉዳቱ ኤሲኤል ጉዳት ነበር የገጠመኝ። በመጀመሪያ ዓመቴ ነበር ኤሲኤል ጉዳት የገጠመኝ። አይ ቲንክ ወደ ውድድሩ ጀምሮ 4ኛ 5ኛ ወር አካባቢ ላይ ነው። ኤሲኤል ደግሞ ትልቅ ጉዳት ነው ለእግር ኳስ ተጫዋች በጣም ከባዱ ጉዳት ነውና አንድ አመት ከምናምን ያህል ከሜዳ ርቆኝ ነበር። ከአንድ አመት ከምናምን በኋላ መጣ የማች ፊትነስ ዋል ለመመለስ ትንሽ ጊዜን ረዘም አድርጎ ወስዶብኝ ነበርና ለአንድ አመት ከምናምን ያህል ከሜዳ ርቆኝ ነበር ያ ጉዳት። ያው ስመለስም ቡድናችን ጊዮርጊስ በዛ ልክ የስኳድ ችግር የለበትም። ማንኛውም ተጫዋች ቢወጣ ገብቶ መጫወት የሚችሉ በቂ የሆነ ስኳድ ስለነበረን የኔም የማገገሚያ ጊዜን በደንብ ሰጥተውኝ አገግሜ ወደ ሜዳ ለመመለስ ሞክሬያለሁ። አንዳንድ ጊዜ ለእግር ኳስ ተጫዋች በጣም ከባዱ ነገር ቀደም ስሜትህንም ለማንበብ እየሞከርኩ ነበረ። በጣም ከባዱ ነው። የጓጓህለት ክለብ ውስጥ እየተጫወትክ ነው። ገና መጀመሪያ ዓመት ራስን ሳታሳይ እንደዚህ አይነት ጉዳት ሲገጥም ከዚያ ደግሞ ተመልሰህ ሌላ የፕሪሚየር ሊግ ዋንጫ የምታነሳበት ከፍተኛ ግብ አስቆጣሪ አሁን ደግሞ የምትመራበት እድል አለ እና ተጫዋቾች እንደዚህ አይነት ጉዳቶች ሲገጥማቸው በምን አይነት መንገድ ነው የስነ ልቦና ጥንካሬያቸውን ራሳቸው ላይ ሰርተው ድጋሜ ጥሩ ተጫዋች መሆን ይችላሉ፣ ያን ብቃቴን ማግኘት እችላለሁ የሚለውን የመቻል ስሜት እንዴት መፍጠር ይችላሉ? ያው እንዳልከው ጉዳት መጀመሪያ አሁን ለምሳሌ እኔ ኤሲኤል ጉዳት ስጎዳ ያው መጀመሪያ ጉዳቱ እግር ላይ ነው። ከዛ ወደ አይምሮ ነው የሚመጣው ትልቁ። ያው ስነ ልቦናህን ማታጠነክረው አይነት ከሆነ ከእግር ይልቅ አይምሮ ይዝልና የመመለስ እድልህ በጣም ጠባብ እየሆነ ይመጣል። በሕክምና ደረጃ ደግሞ በፊት ላይ ምናልባት አሁን ይሄ የጉልበት ቀዶ ጥገና ሕክምናዎችን ሀገር ውስጥ የማግኘት እድላችን ጠባብ ነበር። ወደ ውጭ ሄዶ የመታከም ነገሮች ስለሚኖሩ አብዛኛው ተጫዋች ይሄንን ሕክምና ከማድረግ ወደ ውጭ ሄዶ ለመታከም አቅሙ ምናምን ስላልነበራቸው ያቆሙ ሰዎች ምናቃቸው ሰዎች ስላሉ ነው። አቅሙ ያለው ሂዶ ሕክምናውን አድርጎ ለመመለስ ይሞክራል። ግን ዞሮ ዞሮ የአይምሮ ጉዳይ ነው። አይምሮን ካበረታው አይምሮን ካጠነከርከው ያው ፈጣሪ የሚጨመርበትና የምትመለስበት ሁኔታዎች ይኖራሉ። ዞሮ ዞሮ የባለሙያ ምክር ያስፈልጋል። ከዛ ውጪ ሕክምና ከዋናው ከሰርጀሪ ሕክምና በኋላ የሚደረጉ የትሪትመንት እንትኖች አሉ። በስቴፕ ባይ ስቴፕ የሚሰጡ የሕክምና ክትትሎች አሉና ያንን በጥንካሬ ያው ሁላችንም ሃይማኖት ስላለን በሃይማኖታችንም ጭምር ጸሎት እያደረግ በጥንካሬ ያንን ነገር ካረክ ማንመለስበት ምንም ምክንያት የለም። ይሄው እኔ ምሳሌ ማድረግ ትችላለህ። በከባድ ሕክምና በኋላ ወደ ሜዳ ተመልሼ ብዙ ደስ የሚሉ ውድድር አመቶችን አሳልፌ አሁንም በጥሩ የውድድር ጊዜ እያሳለፍኩ ያለውበት ሁኔታ አለና ማንኛውም ሰው አይምሮውን ካጠነከረ ለዓላማው ታማኝ ከሆነ ከማንኛውም ጉዳት አገግሞ ወደ ነበረበት መመለስ ይችላል ብዬ አምናለሁ። ሀገር ውስጥ ነው ውጭ ነበር ሕክምናውን ያደረከው? እኔ ሀገር ውስጥ ነው ነበር ሕክምናዬን ያደረኩትና አጋጣሚ ኮቪድ ነበር። እኔ ጉዳት የነበረብኝ ሰዓት ኮቪድ ነበርና ወደ ውጭ የመሄድ ነገሮች በጣም ክራውድድ ነበሩ።
ነገሮችን ለማመቻቸት ብዙ አመቺ ነገሮች አልነበሩም የፍላይት የሚሰረዙበት ምክንያቱም የጊዜ ጉዳይ ስለሆነ ውድድርም ተቋርጦም ስለነበር አብዛኛው ሀገሮች ይሄንን ህክምና ደግሞ ይሰጣሉ የሚባሉት ህንድ ቱርክ ምናምን ኢንዶኔዥያ ፍላይት ዘግተው ስለነበረ ህክምናውን ወደዛ ሄዶ ለማድረግ ትንሽ አስቸጋሪ አድርጎት ነበር ያው ህክምናው ደግሞ ቶሎ የአንድ ወር የሁለት ወር ጊዜ ማለት እጅግ በጣም ብዙ የማገገሚያን ጊዜ ስለሚወስድብህ ያንን ደግሞ መጠበቅ ትንሽ ሪስክ ስለነበር እኔም ሀገር ውስጥ ጥሩ ህክምና አግኝቼ ከእግዚአብሔር ጋር ዛሬ ላለሁበት ደርሻለሁ። አዎ የራስ ጥንካሬ ደግሞ በዙሪያ ያሉ ሰዎች የሚያበረቱ ሰዎች አስፈልጋለሁ። አንደኛው ክለቡ ደግሞ አዎ እንዳልከው ቅዱስ ጊዮርጊስ ቤት በነበርኩ ሰዓት ያኔ የጉዳቱ በገጠመኝ ሰዓት በጣም እጅግ በጣም ለዚህ ለሰነ ልቦና በተለይ በሰነ ልቦና ረገድ ትልቁን ድርሻ የሚወስዱ ልጆች ነበሩ። ናትናኤል ዘለቀ ናትናኤል ሳላዲን ባርጌቾ ሳላዲን ሰይድ እና ምን ተስኖት አዳነ እጅግ በጣም ለኔ ቅርበት ያላቸው ሰዎች ስለሆኑ እነ ለዓለም ብርሃኑ ጨምሮ ያው በጉዳት ውስጥም ስላለፉ እነሱ ያለውን ነገር በደንብ ትሪት ያደርጉኝ ነበር ቀላል እንደሆነ በቶሎ መመለስ እንደምትችል በቃ በብዙ መልኩ ስነ ልቦናዬን በጣም ከፍ እንዲል ያደረጉልኝ ሰዎች ናቸውና እጅግ በጣም አመሰግናቸዋለሁ። በጣም እናመሰግናለን አዲስ። ምናልባት የቅዱስ ጊዮርጊስ እንግዲህ በጉዳት ምክንያት አንተ ባሰብከው ልክ ብዙ ማገልገል እንዳልቻልክ እየገለጽክልን ነው። ከዚያ በኋላ እስከ ቅዱስ ጊዮርጊስ ጋር የተለያያችሁበት አጋጣሚ እንዴት ነው? ውል አለቀ ወይስ በስምምነት? ኮንትራቴን ጨርሼ ነበር ቅዱስ ጊዮርጊስ ጋር የመጀመሪያ ዓመቴን ጨርሼ ነው ኮንትራቴን ጨርሼ ነው የተለያየ ነው። ያው እንዳልከው ከህልም ጋር ደግሞ ስትለያይ ስሜቱም ትንሽ ከፍ ይላልና የተለያዩበትን ቀን ማሰብ ማልፈልጋቸው ቀኖች ማለት አንዱ እሱን ቀን ነውና ያንን ቀን ሳስታውሰው በጣም ነው የሚከፋኝ። ለዛ ያ ቀን የኔ በቃ የእግር ኳስ አንዱ የሆነ ጠባሳ አሳርፎብኝ ያለፈ ቀን ነው ብዬ ማስብ። ከዛ መዳረሻ ኢትዮጵያ ንግድ ባንክ። በጣም ጥሩ። የተከበራችሁ አድማጮቻችን ኤፍኤም አዲስ 97.1 ሀገረኛ ስፖርትን እያደመጣችሁ ትገኛላችሁ። ከወቅቱ የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ አዲስ ግዳይ ጋር ቆንጆ ቆይታ እያደረግን እንገኛለን። የእግር ኳስ ህይወት ጅማሮውን በሲዳማ ቡና በቅዱስ ጊዮርጊስ ያለፈባቸውን መንገዶች፣ ፈታኝ ጊዜዎች፣ አስደሳች ገጠመኞቹንም እያነሳልን ቆይታ እያደረግን እንገኛለን። አብራችሁን ስለሆናችሁ እስከ ዝግጅታችን መጨረሻ አብራችሁን ስለምትቆዩ እጅግ እናመሰግናለን። ከአዲስ ጋር ቆይታ እያደረኩ ያለሁት ሁሴን ግዛው ነኝ። በስቱዲዮ ቴክኒኩ ትዕግስት አደም አብራን ትዘልቃለች። አጠር ያለ መሸጋገሪያ ወስደን እንምጣና ደግሞ በኢትዮጵያ ንግድ ባንክ ስላለው ጊዜ እናወራለን። አብረን እንቆይ። ተመልሰናል። የተከበራችሁ አድማጮቻችን ሀገረኛ ስፖርትን እያደመጣችሁ ትገኛላችሁ። አዲስ በኢትዮጵያ ንግድ ባንክ እያለፍክ ያለህበትን ጊዜ እስኪ እናንሳው። ደግሞ ሌላ የስኬት ምዕራፍ የተገለጠበት ነው ከዚህ ሁሉ አስቸጋሪ ጊዜ በኋላ። ያው ከቅዱስ ጊዮርጊስ ከወጣሁኝ በኋላ መዳረሻ የሆነው ኢትዮጵያ ንግድ ባንክ ነው። ኢትዮጵያ ንግድ ባንክ በድጋሚ ወደ ኢትዮጵያ ፕሪሚየር ሊግ በተመለሰበት አመት ነው ቡድኑን የተቀላቀልኩት። በተቀላቀለን አመት ደግሞ ያው ባልተጠበቀ መልኩ የሊጉ ሻምፒዮን መሆን ችለናል። ከኢትዮጵያ ንግድ ባንክ ጋር ያው በስኬት ነው የጀመረው አመቱ ማለት ነው። ጥሩ የውድድር ጊዜን አሳልፈን ሻምፒዮን ሆነን የመጀመሪያ አመቴን አጠናቅቄያለሁ። በቀጣዩ አመት ግን ነገሮች እንዳሰብናቸው ሳይሆኑ ቀርቶ ትንሽ ያው ከወጡት አዳዲስ ህጎች ጋር በተያያዘ በምንፈልገው መልኩ ቡድንና ለማጠናከራችን ምናልባት ሻምፒዮንነታችንን ለማስቀጠል ተግዳሮት ሆኖብን ነበርና ቻሌንጂንግ አመት ነበር ቀጣይ አመት የነበረው ባለፈው አመት። ያው ያ ችግር ደግሞ የተጎተተ ወደ ዘንድሮም ጭምር መጥቷል። ዘንድሮም ላይ ያው ውጤታችን የሚያሳየው እሱን ነው። ቡድናችን ዋንጫ ከበላው ቡድን አብዛኛውን አፍርሰን በአዲስ መልክ ለመስራት እየተሞከረ ያለበት ጊዜ ነው ያለ ነው። እስኪ 2016 ላይ እንመለስና ሻምፒዮን የሆናችሁበት ነው። ከከፍተኛ ሊግ ገና ያደገ ቡድን ነው።
ያንተ ምርጫ ነበረ ወይስ ክለቡ ወደ አንተ በደንብ ገፍቶ መጣ? ምክንያቱም ከከፍተኛ ሊግ ብዙ ጊዜ የሚያድጉ ቡድኖች በፕሪሚየር ሊጉ የሻምፒዮንነት እቅድ ሳይሆን በአብዛኛው በፕሪሚየር ሊጉ የመቆየት እቅድ ነው የሚኖራቸው። ንግድ ባንክ በተለየ መንገድ ከጅማ በኋላ ደግሞ ይሄንን ማሳካት ችሏል። እንዴት ነበር ሂደቱ እሱ? ያው እንዳልከው ንግድ ባንክ ለሊጉ አዲስ አይደለም። ከዚህ በፊት የነበረ ቡድን ነው። ወደ ከፍተኛ የመፍረስ አደጋም ደርሶበት ድጋሚ እንትን ብሎ ወደ ሊጉ የተመለሰ ቡድን ነውና ወደ ሊጉ ሲመጡ ለሊጉ አዲስ ያለመሆናቸው ትንሽ ነገሮችን ቀለል እንዲልላቸው አድርጓል ብዬ አስባለሁ። ወደ ቲሙ እንድመጣ ደግሞ ያደረገኝ ያው የክለቡ ፍላጎት ስለነበረ የአሰልጣኙ ፍላጎት ስለነበረ ቡድናቸውን ከአዳዲስ ተጫዋቾች ኤክስፒሪየንስ ካላቸው ተጫዋቾች ጋር በማቀናጀት ቡድናቸውን መስራት ስለሚፈልጉ እዛ ቡድን ላይ ደግሞ እኔንም መጨመር ስለፈለገ ጥያቄውን አቀረበልኝ። ያው ነገሮች ላይ አወራን። በብዙ መልኩ የሚያስማማ ነገር ላይ ደረስንና ያው በኢትዮጵያ ንግድ ባንክ እንድቆይ ጥሩ ጊዜ እንዳሳልፍ አድርጎኛል። የተለየ ሚሞሪ ይመስለኛል 2016 ሻምፒዮን ስትሆኑ፣ በተለይ ሻምፒዮን የሆናችሁበት ቀን ላይ አዲስ ግዳይ ተጋጣሚዎቹን ካንበረከከ በኋላ ራሱ ተንበረከከ። የተንበረከከበት አጋጣሚ ነበር። እስኪ እሱን ጉዳይ እናንሳው። 2 ድል ነው። አብዛኛው ሰው አልጠበቀውም። እኔ ራሱ በቃ ያው ያንን ነገር አስቤውም ስለነበረ ከጌሙ አንድ ቀን በፊት ጨዋታው ምን ያህል ወሳኝ እንደነበር ያው የእግር ኳስ ቤተሰቡ በደንብ ያውቀዋል ብዬ አስባለሁ። ከመድንጋ ያው የግድ ማሸነፍ የሚጠበቅብን ጨዋታ ነው። ነጥብ አንድ አቻ መውጣት ምናልባት ሻምፒዮንነቱን ሊያሳጣን የሚችልበት ሁኔታ ነበር። ምክንያቱም ከመቻል ጋር ነጥብ ልዩነታችን 1 ነጥብ ስለነበረ ያም ሁኔታ አለ። በራሴ ደግሞ በግል ይሄንን ፕሮግራም አስቤ ያለው እንደዚህ አይነት ነገር ዋንጫውን ካሳካን በዛው አጋጣሚ ይሄንን ነገር አድርገን በጣም ብዙ የቤት ስራ ይዤ ነው ወደ ሜዳ የገባው እና ከጌሙ 1 ቀን በፊት ማታ በቃ ሁሉም ተኝቷል። እኔ እያየሁ ነው እያየሁኝ ነው የነገው ለጨዋታው በቃ ጌታው ዛሬ አትረዳኝም እያልኩ ነው ያለው። በጣም ከባድ ነበር ለኔ። ከጨዋታ በፊት የነበረ ጨዋታ ነበርና ይሄንን ነገር አስቤ ሲሄድ አንድ ኳስ ተጫዋች ጓደኛ ያለ የሱ ባለቤት ነች እና ይሄንን ነገር ሐሳቡን ያመጣችልኝ እኔ እንደውም እዛ ነበር የሚያሰብኩት። ይሄንን ሐሳብ ደግሞ ያመጣችልኝ እሷ ነበረችና ፈርቼ ነበር። ልጁን ጥራው ደስታ ዮሐንስ ይባላል አባት የሱ ባለቤት ነች እና እንደዚህ ቢሆን በጣም ያምራል፣ እዛው ሜዳ ላይ ቢሆን በጣም አሪፍ ነው ምናምን ነገር። ጎበዝ ነች። ሪስክ ነው ግን ለኔ ሪስክ ትልቅ የቤት ስራ ነው እና እንደዚህ አይነት አጋጣሚ ስትነግረኝ በቃ ከሆነ ይሆናል ብዬ አስብኩኝ። በቃ ለፈጣሪ ሰጠሁት የቀረውን። የሚገርመው በለቱም ጥሩ ጊዜ አሳለፍን። እኔም ጎል አግብቼ ቡድኔን አሸናፊ ያደረኩኝ እና በጣም የተሳካ ቀን ነበር ብዬ አስባለሁ በብዙ መልኩ እና በጣም የማይረሳ ሚሞሪ ያለኝ በዛች ዕለት ብዙ የማይረሳ ሚሞሪ ያለኝ ማለት ነው። ከኢትዮጵያ ንግድ ባንክ ጋር ከራሴም ጋር 2 ዋንጫዎችን አነሳው ማለት ነው። በጣም የሚገርም ነው። የባለቤት ሪአክሽን እንዴት አይነት ነበረ? በፍጹም አልጠበቀችውም። የፍቅር ጓደኛ እሷ በፍጹም አልጠበቀችውም ማለት በቃ እሷም እያሰበች የነበረው ዋንጫ ምን በላበትን አሸንፈው ምናምን የሚለውን ምክንያቱም በቃ እሷ የምታስበው ያንን ነው። ከጀርባዬ ነበረች በብዙ መልኩ እኔን ሰፖርት ታደርገኛለች። በጉዳቴም ሰዓት በጣም ፈታኝ በነበሩ አመታት ሁሉ በጣም ከእግዚአብሔር ጋር የምታበረታኝ ሴት ነበረች እና የዛን ዕለት በቃ የምታስበው ሰው ዋንጫውን ብቻ ነው። ዋንጫውን አሸንፋችሁ እንዴት ትሆናላችሁ፣ ዛሬ ጎል ታገባለህ ምናምን ብቻ የሚለውን ነገር እንጂ ይሄንን ነገር በፍጹም አይምሮዋ ላይ የለም እና ወደ ሜዳው ስጃት ያ ነገር ሲሆን ፊቷ ላይ የሚታየው ነገር እጅግ በጣም ከፍተኛ ድንጋጤ ነው። እንደውም እጇን ስታ የቀኝ እጇን ነበር የሰጠች እና ያ አጋጣሚ በጣም የማይረሳ ቀን ብለሷም በብዙ መልኩ እኔ ስልኬ እንደዚህ ሲጨናነቅ አይቻልም ከሜዳ ከወጣሁኝ በኋላና
እጅግ በጣም ደስ የሚል ጊዜ ነው። ስቴዲየም ውስጥ የነበረው ሪያክሽን ከግቡ በላይ አልሆነብህም? ምክንያቱም ያንተ ደጋፊዎች ብቻ አይደሉም እንደዚህ አይነት ነገር ላይ ሪያክት የሚያደርጉት፣ የተቃራኒ ደጋፊ፣ ሌላው ገለልተኛው ተመልካች ሁሉ እንደዚህ አይነት ነገሮችን አብረው ሴሌብሬት ያደርጋል። በጣም በጣም ምን ነበር ስቴዲየም የነበረው ድባብ? እንዳልኩ እኔ እንጃ ከኔ ጋር ከተነጋገረችው ልጅ ውጪ ይሄንን ነገር የሚያውቅ ማንድም ሰው የለም፣ የሚጠረጥርም የለም። ልክ ግን እንደዚህ በቃ ወደዛ እንትን ልገባ ስል አንድ ጓደኛዬ ፈቱዲን ጀማል ነገርኩት፣ እንደዚህ አድርግና መሀሉን ከፈት አድርጉልኝ እኔ ስመጣ ምናምን ብዬ ነገርኩት። ከዛ እኔ እሷን ይዣት እስከመጣ ድረስ ያለውን ነገር አስተባብሮ ጠበቀኝ። በጣም የሚገርም በሰዓቱ ሜዳ ላይ የነበረው የዲጄው ምንም የነገርኩት ነገር የለም። ልክ እሷን ይዤ እኔ ወደ ውስጥ ገብቼ እንትን ልል ስል ሙዚቃውን ለቀቀው ማለት ነው። ይገርማል። ነግሬው አይደለም፣ የእውነቴን ነው ብለህ ምንም እንደዚህ አይነት ነገር አለ እንደዚህ ታደርግልኛለህ የሚል ነገር አንዲት ነገር አልነገርኩትም። ግን ሲያየኝ ሪያክሽኔን ሲያይ ሁኔታዬን ሲያይ እንደዚህ አይነት ነገር ሊሆን ይችላል ብሎ ሬዲ ሆኖ ነው የጠበቀኝ፣ ዝግጁ ሆኖ ነው የጠበቀኝ። ልክ እንደዚህ አይነት ነገር ሳረግ ያንን ሙዚቃ ሲለቀው ይበልጥ ደግሞ ኢሞሽናል ያደረገኝ በጣም የሚገርም ነው። ማለት እኔ በእግር ኳስ ዘመንህ ምናልባት ከማትረሳቸው አጋጣሚዎች መካከል አንድ የሻምፒዮንነቱ ከቅዱስ ጊዮርጊስ ጋር ሆነሃል። እዚህኛው ደግሞ በመጨረሻ ጨዋታ ግብ አስቆጥረሃል። ከዛ ደግሞ ከባለቤትህ ጋር የነበረው ነገር በህይወት ዘመን ከማይረሱ አጋጣሚዎች ናቸው። ማን ትባላለች ባለቤትህ? ማርታ ትባላለች። ማርታ፣ አሁን በትዳር አብራችሁ ነው ያላችሁት? ልጅ ከዛ በኋላ? አዎ አብረን ያለ ነው። እንደ እግዚአብሔር ፍቃድ በቅርቡ ደግሞ የሆነ ነገር ፕሮግራም ይኖረኛል ብዬ አስባለሁ። በጣም አሪፍ፣ እናመሰግናለን። የሚገርም ትውስታን ወደ ኋላ መለስ ያረከን። ምናልባት ወደ ሌሎች ጉዳዮች እንለፍና ስለ ብሔራዊ ቡድን እስኪ በተወሰነ ጊዜ ብሔራዊ ቡድን የማገልገል አጋጣሚ ነበረ። መቼ ነበር ለብሔራዊ ቡድን ጥሪ የቀረበልህ? ለብሔራዊ ቡድን ጥሪ የተደረገልኝ ሲዳማ በነበርኩበት ጊዜ ነበር። ብዙ ጊዜ ብሔራዊ ቡድን ጥሪ ደርሶኝ ለብሔራዊ ቡድን በተወሰነ መልኩ ግልጋሎት ሰጥቻለሁ። በተለይ ኢንስትራክተር አብርሃም መብራቱ በነበረበት ሰዓት ከሱ ጋር ጥሩ ቆይታ ነበረ። ጥሩ የቡድን ግንባታ በነበረበት ሰዓት የቡድኑ አባል ነበርኩኝ። የብሔራዊ ቡድን ቆይታችንም በዛ ሰዓት በብዙ መልኩ ለደቡብ አፍሪካ ዋንጫ ስናልፍ እስከ አይቮሪ ኮስቱ ጨዋታ ድረስ የቡድኑ አባል ነበርኩኝ። ከዛ በኋላ በኮቪድ ምክንያት ተቋረጠ። ከዛ በመሀል ነበር ጊዮርጊስ ከገባው በኋላ ጉዳት ያጋጠመኝ። አሁን በዚህ የውድድር ዓመት 24 ሳምንታት ጨዋታዎች ተደርገዋል። 10 ግቦችን አንተና አቤል በከፍተኛ ግብ አስቆጣሪነት እየመራችሁ ትገኛላችሁ። የብሔራዊ ቡድን ጥሪ የተደረገው የከፍተኛ ግብ አስቆጣሪነቱን እየመራህ ባለበት ሰዓት ነው። ይሄ ጥሪ ለአዲስ ግዳይ አልደረሰም። ጠብቀህ ነበረ ጥሪውን? እውነት ለመናገር አልጠራም የሚለው እንትን አይምሮ ላይ የለም። የብሔራዊ ቡድን ጥሪ ይደርሰኛል የሚለው ነገር ግን ነበረኝ። ያው ጥሪው ይደርሰኛል የሚለው ግን ያው ዞሮ አሰልጣኙ ይሆነኛል የሚለውን የራሱን የሆነ ምርጫ አሳውቋል። ያንን ደግሞ መቀበል አለብን እንደ ማንኛውም ተጫዋች። እኔም ያንን ነገር ተቀብዬ ነው ያለሁት። አሰልጣኙ ለራሴ አጫወት ይሆነኛል፣ ለእኔ እነዚህ በቂ ናቸው የሚላቸውን ልጆች ጠርቷል እና ያንን ነገር መቀበል አለብኝ ብዬ አምናለሁ። ከዛ ውጪ ያው ሀገር ነው። ሁላችንም እንደ ሀገር ደግሞ ብሔራዊ ቡድን የተሻለ እንዲሆን፣ ብሔራዊ ቡድናችን አሸናፊ እንዲሆን ከአሰልጣኙ ጎን መሆን አለብን ብዬ አስባለሁ። አዎ አንዳንድ ጊዜ ምንድነው ከፍተኛ ግብ አስቆጣሪ ስትሆን ጥሪ ይደርሳል የሚል ኤክስፔክቴሽን አንተም ብቻ ሳይሆን የብዙዎች ኤክስፔክቴሽን ነው። ምናልባት ከፍተኛ ግብ አስቆጣሪ መሆን ብቻውን ለብሔራዊ ቡድን የማስመረጥ አንደኛው ክራይቴሪያ ሊሆን ይችል ይሆናል። ምናልባት አንተ ከግብ ማስቆጠሩ ባለፈ ራስህ ላይ ባለው አቋም ግን የመጠራት አጋጣሚ ይኖረኛል የሚል እሳቤ እንደነበረህ ነው የገለጽክልን። አንዳንድ ጊዜ ተጫዋቾች ላይ እንደዚህ ያሉ ነገሮች በወቅታዊ ብቃታቸው ላይ የሚያሳድረው ተጽዕኖ ሊሆን ይችላል። አዲስ ብዙ ተፈትኖ አልፏል፣ በተለይ የጉዳት ዘመን እና ጥንካሬ ቅድም ለሌሎች ምሳሌ እንዲሆን እያጋራህን ስለነበረ እንደዚህ አይነት ነገሮችን ቀጣይ የብሔራዊ ቡድን የመጠራት አማራጮችም የሚኖሩ ተጫዋች ስለሆንክ ቀጣይ ስራዎች ላይ ትኩረት ታደርጋለህ ብዬ አስባለሁ። ግን በዚህ አመት
አሁን 24 ጨዋታዎች ናቸው የተደረጉት። 10 ግቦች ናቸው ከፍተኛ ግብ አስቆጣሪነቱን እየመራችሁ ያላችሁት። ምናልባት በፕሪሚየር ሊጉ 20 ክለቦች መሆን እንደ አጥቂ ብዙ ግቦችን የማስቆጠሪያ እድል እንደመፈጠር ይመስለኛል። ምክንያቱም 38 ጨዋታዎች ስለሚደረጉ የግቡ መጠን በጣም አንሷል። ምናልባት የእናንተ የአጥቂዎች አጨራረስ ችግር ወይስ ደግሞ ከጀርባ ያለው ሰርቪስ ማነስ ነው? ያው እንዳልከው በብዙ መልኩ የሚነሳ ጥያቄ ስለሆነ 24 ሳምንት ቆይታችን የከፍተኛውን ግብ ድርሻ ያዝነው እኛን 10 ግብ ትንሽ ነው። እኔም እንደ ተጫዋች ራሳችንንም ስንገመግም 10 ግብ በጣም ትንሽ ነው። ከዚህ የተሻለ የግብ እድሎችን መፍጠር አለብን፣ ጎሎችን ማግባት አለብን ብዬ አምናለሁ። ያው መጀመሪያ ለመናገር እንደሞከርከው ከሌላው ጊዜ በበለጠ የውድድር ቁጥር ብዛት ምናልባት ለግብ ብዙ የተሻሉ ግቦችን ለማስቆጠር ብዙ እድሎችን የሚፈጥር አይነት የጨዋታ ቁጥር ብዛት አለ። በፊት ምናልባት አጠቃላይ አመቱን ሙሉ 30 ጨዋታ ሊሆን ይችላል ምን ጨዋታው፣ አሁን ደግሞ 38 ጨዋታ አድቫንቴጅ አለና በዛ እንትን ላይ ቁጥራችንን ማሳደግ አለብን ብዬ አስባለሁ። ግን ያው ኖርማሊ አጥቂው ላይ ብቻ ሳይሆን በብዙ መልኩ በምክንያት እንድንታጠር ብቻ ሳይሆን እንደዚህ ብለ ብዙ ምክንያቶችን መደርደር ትችላለህ። ግን ደግሞ ያ ነገር አሳስሮ እንዲያስቀረን አልፈልግም። አጥቂውም ጋር ምናልባት የተሰጠውን አጋጣሚ ያለ መጨረስ የኳሊቲ ችግርም ሊሆን ይችላል። ከሜዳም አንግል ልታነሳ ትችላለህ። ብዙ የተመቻቸ ሜዳ የለም ልትል ትችላለህ። ምናልባት ሰው ከጀርባ የሚያየውና ሜዳ ውስጥኛ ገብተን የምናየው ሜዳ ምናልባት አንዳንድ ጊዜ የሆነ ነገር ማድረግ የምትችለው ነገር እንዳታደርግ እንቅፋት የሚሆንበት አጋጣሚዎች አሉና እሱን እኔ ምክንያት አድርጌ እሱ ላይ ምክንያት ነው። ምንም መሸፋፈን የሚያስፈልገውም አይደለም እውነት ለመናገር። ምክንያቱም ሜዳዎቹን እናውቃቸዋለን። የተመቸ ሜዳ ከሌለ አንድ ተጫዋች የእግር ኳስ ክህሎቱን ማሳየት አይችልም። እሱም ትልቅ ፈተና ነው። ምንም ጥርጥር የሌለው አንደኛው ትልቁ ፈተና ሜዳ ነው። አዲስ ምን አይነት ኳሊቲ ያለው፣ ለምሳሌ አቤል ምን አይነት ኳሊቲ ያለው፣ አቤል ድሪብል አድርጎ ለመሄድ ምን አይነት ሜዳ ይፈልጋል? ምቹ ሜዳ በሌለበት ሁኔታ አንድን ተከላካይ አንድ ለአንድ አሸንፈ ለመሄድ በእኛ ሀገር ሜዳ በጣም ከባድ ነው። ያም የራሱ ሆነ ማነቆ አለ ጎሉ እንዳይበዛ ከሆኑበት ምክንያት። ከዛ ውጪ ደግሞ የቲሞች የተደራጁበት መንገድ ቡድናቸው በሚፈልጉት መልኩ ከተከላካይ እስከ አጥቂ ድረስ የተደራጀ ነው ወይ የሚለው፣ ጠንካራ ቡድን ተሰርቶልሃል ወይ የሚለውም እንደ አንድ ምክንያት መነሳት ይችላል። ዞሮ ግን ያው ቁጥሩ አንሷል። በቀጣይ ክለቦችም አሰልጣኞችም ይሄንን ነገር ለማስተካከል ብዙ ስራዎች ይጠበቅባቸዋል። ተጫዋቹም እንዳለ ሆኖ ማለት ነው። ያ ነገር ላይ ትኩረት ካደረግን ግብ የሚስተካከልበት ሁኔታ ይኖራል ብዬ አስባለሁ። ከፍተኛ ግብ አስቆጣሪ ሆነ የመጨረስ ጉዞ ምን ትጠብቃለህ? ያው ቡድኔ አሁን በዚህ ሰዓት ግብ ይፈልጋል። ምክንያቱም ያለንበት ሴፍ የሆነ ቦታ አይደለም። ወደ ሴፍ ወደ ሆነ ቦታ ለመሄድ ደግሞ ቡድናችን ለተለት የሚገጥሙትን ጌሞች ማሸነፍ መቻል አለበትና በዛ የማሸነፍ ሂደት ውስጥ የኔ ትልቁ ድርሻ ግብ ማስቆጠር ነውና ቡድኔን አሸናፊ በሚያደርጉ ግቦች ላይ ሁሉ እሳተፋለሁ ብዬ አምናለሁ። ያው ትኩረቴን የማደርገው ግቦችን እያስቆጠርኩ ቡድኔን አሸናፊ ማድረግ ነው። ከዛ በኋላ ያው ቁጥሩ ያደረገኝ ቦታ ላይ ይሆናል ብዬ አስባለሁ። እሺ፣ ያው ቡድናችሁ ምናልባት አሁን እንዳልከው በቅርቡ ሻምፒዮን ለሆነ ከአንድ ዓመት በፊት ለሆነ ቡድን ያለበት ደረጃ የደረጃው አጋማሽ ወገብ ላይ 10ኛ ላይ ነው የምትገኙት። 24 ጨዋታ አድርጋችሁ 7 አሸንፋችሁ 9 አቻ 8 ጊዜ ተሸንፋችኋል። የፕሪሚየር ሊጉ ብዙ ግብ አስቆጣሪ የኢትዮጵያ ንግድ ባንክ ነው። የኢትዮጵያ ፕሪሚየር ሊግ ብዙ ግብ የተቆጠረበት የኢትዮጵያ ንግድ ባንክ ነው። 32 ግብ አስቆጥራችኋል፣ 32 ግብ ተቆጥሮባችኋል። መሪው ሲዳማ ቡና እንኳን 30 ግብ ነው ያስቆጠረው እና 20ኛ ደረጃ ከሚገኘው አርባ ምንጭ ከተማ በላይ ግብ ተቆጥሮባችኋል። ምናልባት ምንድነው ያልተገናኘው ነገር? ምንድነው ንግድ ባንክ እንደዚህ ለመሆኑ ምክንያት? ብዙ ስኮር ያደርጋል፣ ብዙ ይቆጠርበታል። ያው ቀደም ምናልባት ልናገር እንደሞከርኩት ቡድንን በምትፈልገው መልኩ አለመገንባት ወጥ የሆነ ቡድን እንዳይኖርህ ያደርገዋል። ምክንያቱም እንዳልከው 32 ጎል አግብተናል። ጥሩ የማጥቃት ኳሊቲ ያለው ቡድን ነው ማለት ነው። ምንም ጥያቄ የለውም። ምክንያቱም የማጥቃት ኳሊቲ የሚለካው በጎል ነውና 32 ግብ አንደኛ ካለው በላይ ሆነ 32 ግብ አገባህ ማለት ጥሩ የአጥቂ ኳሊቲ እንዳለን የሚያሳይ ነው። በዛው ልክ ደግሞ 32 ጎል ተቆጥሮብናል። ቡድናችን የመከላከሉ ላይ ክፍተቶች አሉ ማለት ነው።
እና ቡድኑን በምንፈልገው መልኩ አልተገነባም። ምናልባት ኮቻችንም በተለያዩ የሚዲያ አማራጮች ይህንን ነገር ተናግሮታል። ቡድንን ለማጠናከር በቃ ፈታኝ ጊዜ እንደሆነበትና ቡድኑን ለመገንባት ፈታኝ እንደነበረበት ተናግሯል። ምናልባት አጥቂ ላይ ካየህ የዩጋንዳ ዜግነት ያለው ሳይመን ፒተር አለ፣ እኔ ያለው ናትናኤል፣ ይሄ ኮንትራት ያለ ልጆች እንጂ እንደ አዲስ የፈረሙ ልጆች አይደለም። ከአምና ጀምሮ ኮንትራት ስለነበረ ነው። የተከላካይ ክፍሉን ስትሄድ ደግሞ በብዛት አዳዲስ ልጆች የመጡበት ወጥ የሆነ ተከላካይ ማታይበት፣ ዛሬ አንዱ ከገባ ነገ የሆነ የመተካካት አይነት ነገር ማለት ምናልባት የነ ካሌብ በተወሰነ መልኩ ጉዳቶች አሉበት። ግን ከዛ ውጪ ያሉትን ልጆች ኮቹ ለመጠቀም ብዙ ጥረቶችን እያደረገ ነው። መከላከልን ለዲፌንስ ብቻ የምንተውበት አማራጭ የለም። ሁላችንም የማጥቃትም የመከላከሉም እንትን ላይ መሳተፍ አለብን። ግን ቡድኑን እንደምንፈልገው መልኩ አለመገንባታችን ይመስለኛል ይሄንን ክፍተት ያጎላው። ኦኬ፣ ምናልባት ነገሮች ተስተካክለው ኢትዮጵያ ንግድ ባንክ የተሻለ ደረጃ ላይ ልንመለከተው እንችላለን ብዬ አስባለሁኝ በቀሪ የውድድር ጊዜያት። የአዲስ ግዳይ ትክክለኛ የሚመርጠው ፖዚሽን የትኛው ላይ ነው? ምክንያቱም መስመር ላይ ስትወጣ እናያለን፣ ብሔራዊ ቡድንም ላይ 9 ቁጥርም ላይ ስትጫወት እናያለን። ለአንተ ቤስቱ እና ያደክበት ፖዚሽን የትኛው ነው? እንዳልከው ብዙ የማጥቃት አማራጮች ላይ ተሰልፌ ተጫውቻለሁ። ፊት መስመርም ተጫውቻለሁ፣ ከቀኝም ተነስቼ ተጫውቻለሁ፣ መስመር ከግራም መስመር እየተነሳው አብዛኛውን ጊዜ ተጫውቻለሁ። ግን ያው እንደ ምቾት ከጠየቀኝ እኔ ብዙ ጊዜ ከግራ ተነስቼ ስጫወት፣ ከግራ መስመር ተነስቼ ስጫወት በጣም ምቾት ይሰማኛል። ካለኝ ኳሊቲም አንፃር ከግራ ስነሳ የተሻሉ ነገሮችን ማድረግ ይመስለኛል። ያው ብዙ ፊድባኮችን ከጓደኞቼና ከእግር ኳስ ማህበረሰቡ ጋር መጠየቅ ስለምወድ የዕለቱን ጌሞችን የሚገመግሙልኝ ልጆች ስላሉ እነሱም ከሚሰጡኝ ነገር አንፃር ከግራ ተነስቼ ስጫወት ብዙ ምቾት የሚሰማኝ ይመስለኛል። ኦኬ፣ ከመስመር ላይ የተነሱ ደግሞ የበለጠ ግብ አስቆጣሪ መሆን ሌላ ተጨማሪ ክህሎት መኖር ነው። በፕሪሚየር ሊጉ አንደኛው ነገር በአብዛኞቹ ተጫዋቾች በየትኛውም የሜዳ ክፍል ላይ ያሉ ተጫዋቾች አንደኛው ችግር የሚሆነው የወጥነት ችግር ነው። አዲስ ምናልባት ምንድን ነው በዚህ መካከል ያለው ከሜዳ ውጭ ያሉ ተጽዕኖ ውስጥ የሚያስገቧቸው ተጫዋቾች ነገሮች ይኖሩ ይሆናል? ምናልባት ከሜዳ ውጭ ያለህን ኤክስፔሪየንስ ማብራህ ብታነሳለን። አንዳንድ ጊዜ ከዚህ ከዲስፕሊን ጋር የተገናኙ ወጣቶችም እንዲማሩበት ነው። አንተ በተለይ ደግሞ አርሊ በጣም ወጣት በነበርክበት ጊዜ፣ አሁንም ወጣት ነህ እያስረዳህ፣ ግን የሲዳማ ቡናው ዘመንህ ላይ ገና ወጣት ልጅ በነበርክበት ብዙ ነገሮችን መጋፈጥ የቻልክ፣ ቅዱስ ጊዮርጊስ ስትገባ እንደዛ ማድረግ የቻልክ ልጅ ነህ። እነዚህን ነገሮች አሸንፈህ መምጣት ትችላለህ እና አሁን ደግሞ በዙሪያ እናንተን አርአያ እያደረጉ የሚመጡ እንደነ ሁዘይፋ ሻፊ አይነት ተጫዋቾች አሉና ምንድን ነው ለወጥነት ችግሩ አንደኛው የምትለው ነገር? መጀመሪያ ያው ወጥነቱ ላይ እግር ኳሱን መጀመሪያ ወደዋለሁ ወይ ብለህ ማሰብ መቻል አለብህ። ዝም ብለህ በስሜት የምትገባው ነገር አይደለም። ሲቀጥል በወጥነት ለመቀጠል ለስራ ኮሚትድ መሆን አለብህ፣ ታማኝ መሆን አለብህ። ማንም አዛዥ የለህም፣ በቃ ራስህን ነው የምታዘው። ማንም አንተን መሪ መሆን የለበትም፣ ራስህን ነው የምትመራው። ከዛ ውጪ ምንም እንትን የለውም። ስራህን ትሰራለህ። እንደውም አሁን በብዙ አማራጭ የተሻሉ ነገሮች የተመቻቹበት የውድድር ጊዜ አለ ብዬ አስባለሁ አሁን ለሚመጡ ታዳጊ ተጫዋቾች። ምክንያቱም በፊት ላይ የነበረውን የውድድር ፎርማት እና አሁን ያለው የውድድር ፎርማት ምናልባት በተሻለ ያለን ነገር ቀጣይነት ያለው ወጥነት ያለው የውድድር ጊዜ እንድታሳልፍ ያደርጋል ብዬ አስባለሁ። የበፊት ብዙ መቆራረጦች ነበሩት ውድድሩ በመሃል ምናልባት ጉዳትም ከመጣ ክለቦች እንዲህ ሕክምናን እንኳን የምታገኝበትን አማራጭ የማይፈጥሩባቸው ሁኔታዎች ነበሩና ዋስትና እንኳን ብዙ የሌለበት ሁኔታ ነበርና አሁን ግን እንደ በፊቱ ስላልሆነ ብዙ ከለላም ስለሚኖርህ ያንተ የምትፈልግበት ስቴፕ ለመድረስ ኮሚትድ መሆን አለብህ። መጀመሪያ ለራስህ ለስራ ኮሚትድ ከሆንክ የምትፈልገውን ነገር ታሳካለህ ብዬ አስባለሁ። ያውን ጊዜ ልጆችም ነገሮችን ለማሳካት በቴክኖሎጂም ጭምር የታገዘ ነገሮችን ማግኘት ስለሚችሉ ራሳቸውን ለማሻሻል በብዙ መልኩ በእንደዚህ አይነት አማራጮችን መጠቀም የሚችሉበት ሁኔታ ስላለ አራያ ማድረግ ያለብህን ነገር ማወቅ፣ መውሰድ ከምትፈልገው ሰው የሚጠቅምህን ነገር ብቻ እየወሰድክ ለምትፈልገው ነገር
ለዓላማ ታማኝ ከሆንክ የምትፈልገውን ታሳካለህ ብዬ አምናለሁ። ቴክኖሎጂን ግን በተለይ አሁን የሶሻል ሚዲያ ፕላትፎርምን ተጫዋቾች እንዴት ነው የሚጠቀሙበት? ለፖዚቲቭ ነገር ይጠቀሙበታል ወይስ ደግሞ የእረፍት ጊዜያቸውን በአብዛኛው ሶሻል ሚዲያ ላይ በማሳለፍ የሚሉ ሀሜቶች ይነሳሉ። እኛም እንመለከታለን ብዙ ጊዜያቸውን ሶሻል ሚዲያ ላይ የማባከን ነገር ይኖራል። እሱ ደግሞ ምናልባት ብዙ ኢነርጂ ብዙ ጊዜህን የማረፊያ ጊዜህንም ሊወስድብህ ይችላል ብዬ አስባለሁ። ትኩረት ከመሳብ ጋር በተገናኘ ያው እንዳልኩ ሶሻል ሚዲያ አጠቃቀሙን ማወቅ መቻል አለብህ። ከምንም በላይ ስፖርተኛ ሶሻል ሚዲያ የሚያበዛ አይነት ስፖርተኛ ከሆነ ምናልባት ነገሮችን ከባድ የሚያደርጉበት ሁኔታዎች ይፈጠራሉ። በረፍት ሰዓት ማታርፍባቸው ሁኔታዎች አሉ። ከምንም በላይ ትሬኒንግ ሰርተህ መጣ ማረፍ ያለበት ሰውነት ሳይሆን አይምሮህ ነው። አይምሮአችንን ለማሳረፍ ጊዜ ማንሰጠው ከሆነ ሰውነታችንን በምንፈልገው መልኩ ሪከቨሪ ላይ ያደርግ ስለሚችል ለነገ ቀጣይ ላለበት ትሬኒንግም ይሁን ጌም ሬዲ የመሆን ነገር ሬዲ ሳይሆን ደግሞ ወደ ሜዳ መግባት ፐርፎርም ለማድረግ ነገሮችን ይበልጥ ከባድ ስለሚያደርገው ሶሻል ሚዲያ አጠቃቀማችንን እንትን መሆን አለብን። በደንብ ተረድተነው መሆን መቻል አለበት። ሰዓት ማወቅ አለብን። በአጠቃላይ ሶሻል ሚዲያን ለእግር ኳሱ ለኔ እድገት በሚጠቅመኝ መልኩ ብቻ ካልሆነ በስተቀር ያን ያህል አዲክትድ መሆናችን እግር ኳስ እድገታችን ላይ እጅግ በጣም ከባድ ነው የሚሆነው። ምናልባት ብዙ ተጫዋቾች አሰልጣኞችም የሚያነሱት አንድ ነገር አለ። በዚህ የውድድር ዓመት ለክለቦች አንደኛው ፈታኝ የሆነው ነገር በተወሰነ መንገድ ለውጤት ማሽቆልቆልም እንደ ምክንያት ይደረጋል የዳኝነት ጉዳይ። ምን ሀሳብ አለ እንደ ቡድን? ያው ብዙ ጊዜ ተነስቷል ይሄ ጉዳይ። በጣም ከባድ ነው የዳኝነት ጉዳይ። ያው ዞሮ ውጤት የሚለካው ሜዳ ውስጥ ባለው የዳኝነት ውሳኔ ነው። አንድ የዳኛው ውሳኔ ብዙ ነገሮችን ይቀይራል። የቡድንን ሊሆን ይችላል፣ የተጫዋቹን ልፋት ሊሆን ይችላል፣ ብዙ ነገሮችን ይቀይራል። የዳኛ ሜዳ ላይ የምትወስናቸው እያንዳንዱ ውሳኔ የቡድኑን የአመት ቆይታ ሁሉ የሚወስንበት ሁኔታ አለና ያ ነገር ላይ እጅግ በጣም ስራ ሊሰራ ይገባል። አሁን በብዙ የሶሻል ሚዲያ አማራጮች ጨዋታዎችን የምንከታተልባቸው ሁኔታዎች አሉ። እኛም ተመልካች ሆነ የምንገመገምባቸው ሁኔታዎች አሉ የሚፈጠሩ። እንደ ሰውኛ ማንም ሰው ሊሳሳት ይችላል። እዚህ ብቻ አይደለም፣ አውሮፓም ላይ በብዙ ቴክኖሎጂም ታግዘው ስህተቶች አሉ። ግን ደግሞ ዳኞችም በተሻለ ራሳቸውን ለማብቃት ብዙ ስልጠናዎችን መውሰድ ይሄ የፊትነስ ትሬኒንጎችም ጭምር ይበልጥ ራሳቸውን የሚያሻሽሉበትን ነገር ላይ ትኩረት ተደርጎ ፌዴሬሽኑም የዳኞች ኮሚቴም ይሄ ነገር ላይ ትኩረት ተደርጎበት ቢሰራ ባይ ነኝ። ምክንያቱም የብዙ ቡድኖች ውጤት የተቀየረበት ሁኔታ በዳኞች ስህተት ብዙ የቡድኖች ውጤት የተቀየረበት ሁኔታ ስላለ ያ ነገር ደግሞ ቡድኑን እጅግ በጣም ዋጋ ሊያስከፍል የሚችልበት ሁኔታ ስለሚኖር ይሄ ነገር ላይ በጣም ጥንቃቄ ቢደረጋል። በጣም አሪፍ። አዲስ ሰዓታችን እየተጠናቀቀ ነው። ሳናቀው 5 ደቂቃዎች ብቻ ናቸው የቀሩን። አጠር ያሉ ጥያቄዎችን በፍጥነት የምትመልሳቸው ጥያቄዎች ጠይቃለሁኝ። ለአዲስ ግዳይ ፈታኝ የሚለው ተከላካይ እንደው ሜዳ ላይ ባላገኘሁት የምትለው ተከላካይ አለ? የለም። ከማድነቅ ልንገር አስቻለው ታመነ። ኦኬ። ስለዚህ አስቻለው ማድነቅ ብቻ ነው እንጂ በተቃራኒ ስታገኘውስ? ያስቸግረኛል ትንሽ። እሺ አስቻለው፣ ዝቅተኛ ግምት ተሰጥቶታል የምትለው በጣም ጥሩ አቅም ያለው ተጫዋች ማለት ነው? ዝቅተኛ ግምት ተሰጥቶት? ዝቅተኛ ግምት ነው የተሰጠው። አንደርሬትድ ነው። ኦኬ። አንደርሬትድ ተጫዋች ቢኒያም አይተን። ኦኬ። ቢኒያም አይተን አሁን በብሔራዊ ቡድን ባዳማ በጣም ጥሩ ክህሎት ያለው በጣም አቅም ያለው ተጫዋች ነው። እሺ አብሬው ብጫወት በጣም ደስ ይለኛል ከኋላ ጥሩ ሰርቪስ ይሰጠኛል ብለህ የምታስበው የምትመኘው ተጫዋች? ሽመልስ በቀለ። ሽመልስ አብራችሁ ተጫውታችኋል? በብሔራዊ ቡድን አሲስት አድርጎልህ? በክለብ ደረጃ አልተጫወትንም። በክለብ አብሬው ብጫወት በጣም ደስ ይለኛል። አሁንም ደግሞ እንደ አዲስ የተወለደ ተጫዋች ነው ሽመልስ በሐዋሳ ቤት። በጣም ጥሩ። አመጋገብህን እስኪ እንመልከት። አዲስ ቁርጥ ይወዳል የሚል ወሬ ድንገት ደረሰ? ያው ደቡብ ክልል ስትኖር ይሄ ከቁርጥ ጋር ያለ ግንኙነት ቤተሰባዊነት ነው። ኦኬ። እወዳለሁኝ። ምርጡ ጓደኛ ማን ነው? በጣም ሚስጥርህን የምታጋራው? በቃ ብዙ ይኖራሉ፣ ግን አንድ ምረጥ ብትባል? ታጣላኝ ነው። አይጣለው። ንጋቱ ገብረስላሴ። ኦኬ። እሺ። ከውጭ የምትደግፈው ክለብ? ማንቸስተር ዩናይትድ። የምታደንቀው ተጫዋች? ክርስቲያኖ ሮናልዶ።
ማንቸስተር ክርስቲያኖ የሚጠበቅ ነው። ምርጡ ግብህን ታስታውሰዋለህ? ምርጡ ግቤ አይ ቲንክ የመጨረሻ ቀን ያገባሁት ይመስለኛል። ኦኬ አሁን ከኢትዮጵያ ንግድ ባንክ ጋር ሆኜ የመጨረሻው የዋንጫው እለት ኦኬ መድል ላይ ቆንጆ ግብ ነበረ። እሺ በጣም አሪፍ። የመጨረሻው ጉዳያችን የሚሆነው ምርጥ 11ዎችን መምረጥ ነው። በኢትዮጵያ ብሔራዊ ቡድን አሁን ላይ ያለው ከዚህ በፊትም የተጫወቱም ሊሆን ይችላል። ባለችን ጥቂት ደቂቃ ፈጠን ብለን አሰላለፍን እንጀምርና አሰልጣኙን አብረን እናነሳለን። አሰላለፍ ምን ይሆናል? አሰላለፌ 4-3-3 እሺ። አሰልጣኝ አብርሃም መብራቱ። እሺ። ግብ ጠባቂ ለዓለም ብርሃኑ። እሺ። ቀኝ ተከላካይ ሄኖክ አዱኛ። እሺ። መሀል ተከላካይ አንዱን ቅድም ጠርተህ አስቻለው። እሺ። ያስቻለው አጣማሪ ካስቻለው ጋር ማንን ላጣምር? ካስቻለው ጋር አንተነህ ተስፋዬ። እሺ። ግራ ላይ ደስታ ዮሐንስ። እሺ። አማካኝ እስኪመር ላይ ጋቶች። እሺ። አሁን ለብሔራዊ ቡድን ተጠርቷል። ሽመልስ በቀለ። ሱራፌል። ኦኬ ሱራፌል። ፊት ላይ ሶስቱ ራሴ ልግባ ትችላለህ? አይ እኔ ልቅርና ይጉዴ ነው። መግባት አለብኝ ካልክ ማስገባት ትችላለህ። ያው ሽመልስ ስላለ አብሬው ልጫወት ብዬ ነው። እሺ። አዲስ ያው ግራ ላይ ማለት ነው። እሺ። ቸርነት ቀኝ። የመጨረሻ አንድ ፊት ላይ አቡበከር ናስር። በጣም ደስ የሚል ቆይታ ነበረ አዲስ ያደረግነው። ስላገኘው እኔም በጣም ደስ ብሎኛል። የሀገረኛ እንግዳችን ስለነበርክ በጣም እናመሰግናለን። ቀጣይ ደግሞ በኮከብ አስቆጣሪነትህ ቀጥለህ በሌሎች ስኬቶች እንደምናገኘህ ተስፋ አድርጋለሁ። በጣም ደስ ብሎኛል። እኔም አመሰግናለሁ። ያው እንግዳችሁ እንደሆን ስለጋበዛችሁኝ እጅግ በጣም ደስ ብሎኛል። አመሰግናለሁ። የተከበራችሁ አድማጮቻችን ሀገረኛ ስፖርት ከአዲስ ግዳይ ጋር ነበር ቆይታ ያደረገው። ለነበረን ጊዜ እጅግ እናመሰግናለን። መልካም ቀን ይሆንላችሁ። አሁን ለኢትዮጵያውያን ከቀኑ 8 ሰዓት ሆነ። በዋዛ የሚባክን ጊዜ የለንም። ሰዓታችንን ተጠቅመን ለኢትዮጵያ ልዕልና እንተጋለን። ኤፍኤም አዲስ 97.1 Feel the beat. FM is 97. 1. Let's ride. አዲስ ቫይብ በሮሃ ሚዲያና ኮሙኒኬሽን ስራዎች ተዘጋጅቶ
በኤፍኤም አዲስ 97.1 ዘውትር ማክሰኞ ከ8 እስከ 10 ወደ እናንተ ይደርሳል። አዲስ ቫይብ ተመራጭ የመዝናኛና የመረጃ ፕሮግራም። አዲስ ቫይብ፣ አዲስ ቫይብ፣ አዲስ ቫይብ። To every street, Ethiopia's soul, the pulse we meet. Addis Vibe. Feel the fire, dancing to the rhythm, higher and higher. FM Addis 97.1. We unite, tradition beats with neon lights. FM Addis 97.1. Keep the dream alive. Addis Vibe forever, feel the drive. አዲስ ቫይብ ሰዓቱን ጠብቆ በ97.1 ኤፍኤም አዲስ ላይ ከተፍ ብሏል። ለዛሬም እናንተ አድማጮቻችንን ያዝናናሉ እንዲሁም ደግሞ መረጃ ያገኙበታል ብለን ያሰብነውን ፕሮግራሞች አሰናድተን በከዚህ ከስቱዲዮ ተሰይመናል። በጣም ጥሩ አድማጮች፣ እንግዲህ በዚህ ሳምንት እንደምታውቀው በተለያዩ ቀናት የተለያዩ ዕለታት ይታሰባሉ አይደል? አንዳንዶቹ ያስገርማሉ፣ አንዳንዶቹ ይሄም ቀን አለው ያስብላል። ለምሳሌ አይስክሬም ቀን ሲባል ሰምታችሁ ታውቃላችሁ? ባልጠፋ ነገር ልንል እንችላለን። በልተን ለማናቀው ብዙ ሚሊዮን ሰዎች ምናልባት ኢትዮጵያ ውስጥ አይስክሬም ቀምሶም ማያውቁት አሉ። ደግሞ ወደ ውጭ ወጣ ስንል ደግሞ እነሱ ደንባቸው ነው። በተለይ በጋ ላይ በቀን 1-2 ካልበሉ በስተቀር ወይም ፍሪጃቸው ውስጥ የሀገር 1 ኪሎ 2 ኪሎ አይስክሬም ከሌላቸው ኑሮ የሚከብዳቸውም አሉ። ለማንኛውም ከዚህ ጋር በተያያዘ በጣም ወሳኝ የሆነ ቀን በዚህ ሳምንት ይከበራል። ከሱ ጋር በተያያዘ ፕሮግራም ይኖረናል ለዛሬ አድማጮችን በጣም ደስ የሚያሰኝ ማለት